ብሩኬ እንግዲህ ነጻ ወጥቷል ማለት ነው። ብሩኬ እንግዲህ ከእገታ ከወጣ በኋላ ራሱን አገግሞ ተነስቷል ማለት ነው። በዚህም ሰዓት እንግዲህ የነ ካሌብ ሙሲሲና የነ ዝናን ስራ በሙሉ በፋይል አስገድፎ ክስ መስርቶባቸዋል። እነሱም እንግዲህ ከዚህ በኋላ ወደ ሕግ እንደቀረቡ የምንመለከትበት ነው። ከዛ በተጨማሪ ደግሞ ኤፍራታ ታሪክ እየሰራች ትገኛለች። ኤፍራታ በአሁኑ ሰዓት የነበረውን ያን ስራዋን ትታ ወደ ትክክለኛው መንገድ በመምጣት እንግዲህ ከነ መድብል ጎን ሆና የነ ማህሌትንና የነ ዝናን እንዲሁም የካሌብ ሙሲሲን ነገሮች በሙሉ እሷም የሚያደርጉትን ከማህሌት የሰማችውን በማጋለጥ ላይ ትገኛለች። በአሁኑ ሰዓት እንግዲህ ብሩኬም እንዲሁም ደግሞ ሉላ ደግሞ በአሁኑ ሰዓት ጠበቃ ነኝ ብሎ የመጣው ሰውዬ ጠበቃ ሳይሆን በነ ካሌብ ሙሲሲ ተልኮ የመጣ መሆኑን የመድብል ጓደኛ አውቆታል ማለት ነው። እሷም ሁሉን ነገር የሚናገራትን ንግግር በሙሉ በስልኳ ሪከርድ ካደረገች በኋላ እንግዲህ እጇን ጎትቶ እሷን ለማቆሸሽ ይዟት በሚሄድ ሰዓት ሎኬሽን ወደ መጎስ በመላክ መጎስና መድብል ደርሰው እንግዲህ እሱም እንደዚሁ ቁጥጥር ስር ላይ ውሏል ማለት ነው። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ነባሮቹም እንደምታበረታቱኝ አውቃለሁኝ። ምሳሌ ቀጣይ ፓርቲ ይዘንላችሁ መጥተናል። እንግዲህ ምሳሌ በጣም ተደስታለች፣ እንዲሁም ቅዱስ። ምክንያቱም ብሩኬ አገግሞ ከመናገር አልፎ ዛሬ በዙሪያው ሲያሰቃዩት የነበሩትን ሰዎች ለመክሰስ እንግዲህ ፋይሉን መዟል። ለዚህ ፋይል ደግሞ ማቀነባበሪያ አብሮ እገዛ ያደረገለት የመድብል ጓደኛ ከዚህ በፊት ማለት ነው ወደ ውጭ ሀገር ልጁን ምሳሌን ለማሳከም በሄደ ሰዓት የሰጡትን ከጥቅም ላይ ሳያውል እንግዲህ ቆሻሻ ላይ በመጨመሩ ለዚህ ነገር እንደተጋለጠ ለመድብል ሲነግረው መድብልም እንግዲህ ከጓደኛው ከነሱ ከካሌብ ሙሲሲ ጋር የነበረ ባልደረባው ወደ መድብል በተመለሰ ጓደኛው ጋር ብዙ ነገሮችን አያይዘውና አቀናብረው እንግዲህ እነሱን ለሕግ አቅርበዋቸዋል ማለት ነው። እንግዲህ ማህሌትም ከነሱ ገንዘብ ከዝና ለማግኘት ፈልጋ እንግዲህ መጎሴን በሆስፒታል ውስጥ ሂዳ ለማፈን ያደረገችው ነገር እንግዲህ በገባች ሰዓት ያየችው ማመን ነበር ያቃታት። ስትገባ እንግዲህ አላገኘችውም። ስትሬቹ ባዶ ላይ ሆኖ ስታገኘው በጣም ደንግጣ ነበር የወጣችው። ይህን የሚያደረገችው እንግዲህ ኤፍራታ ናት ማለት ነው። ኤፍራታ በአሁኑ ሰዓት ወደ መልካምና ወደ ጥሩ ነገር እየተመለሰችና ራሷን ከወንጀል እያራቀች ትገኛለች። ምክንያቱም እሷ ደም ልትለግስ ስትሄድ ለመድብል ደውላ እዛ ቦታ እንደሄደችና አንድ ነገር እንዳያደርጉት እንዲደርሱለት በመናገሯ ነው ማለት ነው። መድብልም ብዙ ነገር ስለተደራረበብኝና ስለተጨናነኩኝ ይህን ነገር አላሰብኩትም ነበረ። ኤፍራታ በጣም ጥሩ ነገር ነው ያደረግሽልን፣ ደም በመለገስሽና እንደውም ሞገስን በማትረፍሽ ራሱ ሳናመሰግንሽ አንቀርም ሲላት እንግዲህ ይህንን እንደ ውለታ አትቁጠርብኝና በማለት ነበር ይሄኛውን መረጃ ደግሞ የሰጠቻቸው። በዚህም መሰረት እንግዲህ ሞገስን አድነው ወደ ቤቱ ለመውሰድ በቅተዋል ማለት ነው። በሉላ እንግዲህ እንዳየናት በአሁኑ ሰዓት ጠበቃው ቀጥሮ የሆነ ካፌ ቤት ከወሰዳት በኋላ ቶሎ ብላ ለሱ እንደፈለገ ታደረጋት። እሱ የእዳቸውን እንደሚያስመልስላቸው ንብረታቸው ሁሉ ወደ እነሱ እንደሚሆን እየመከራት ነበር። እሷም ግን ተወኝ ባክህ ተወኝ፣ አልፈልግም፣ እኛ ድህነትን ለምደነዋል፣ እኔ አስሉ ላንተ ምገባ አይደለውም፣ ህይወቴ ምንም ደስተኛ አይደለውም እና እባክህ ከመጎስ ውጭ አታስጨንቀኝ በማለት በተደጋጋሚ ብትጠይቀውም ይሻል አይመስልሽም ወይ እያለ እየተደጋገመ ሲነግራት እሱም እንግዲህ አንዱ የነ ካሌብ ሙሲሲ አባል ነው ማለት ነው። ገንዘብ ለማግኘት እሷን አጥምዶ ለመውሰድ እንጂ ሌላ አለማድረግ አልነበረም አላማው። እሷን በፍጹም ብትለውም እሰቢበት እያለ ለተወሰነ ሰዓት እንድታስብ ጠረጴዛ ላይ ተደፍታ ሲያደርጋት ግን እሷ ግን ቴክስት እየጻፈች ነበርና ወደ መጎስ ቴክስት ጽፋና ሎኬሽን በመላኳ መጎስና መድብል እንግዲህ መጥተው ጠበቃውንም ተይዟል ማለት ነው። አሁን ማህሌት እንግዲህ ምንም ገንዘብ አጥታ ከዝና ጋር ተገናኝታ አንቺ እንከፍ
አንቺ እንከፍ እኮ ነሽ። እንዴት ነው ሂደሽ አንቺ አንድ ነገር ሳትሰሪ የምትመጪው? ምንም እኮ የምትረቢ አይደለሽም አንቺ። በቃ የተላክሽበትን ተልእኮ ሁሉ አታሳኪም። ግን ገንዘብ ገንዘብ ትያለሽ፣ ገንዘብ ለማግኘት ትፈልጊያለሽ። አሁን ስንት ልስጥሽ? 50 ሺህ ብር ሲላት እሺ አለች። 10 ሺህ ብር እሺ፣ 1 ሺህ ብር አደረሳት። እሺ አለች። ግን እሱ 1 ብርም ሳይሰጣት አንቺ ዘረጦ ነሽ ሂጂ በማለት እንግዲህ በመሳደብ እንግዲህ አሰናብቷት ተናዳ በቤት ውስጥ ስትሄድ እንግዲህ ኤፍራታ ቁጭ ብላ አገኘቻት ማለት ነው። ኤፍራታም እንግዲህ እኔ የሚመስለኝ አልኩ አለቻት። አንቺ ከብሩክ ጋር ብትታረቂ ነው የሚሻልሽ፣ ከነዝና ጋር ሆነሽ ምንም ነገር ያገኘሽው ነገር የለሽም ስትላት፣ እንዴ አንቺ ነሽ እንዴ እኔ ሞገስን ላፍነው ሲሄድ ለነ መድብል ደውለሽ እየተናገርሽው ስትላት፣ አዎ አለቻት ማለት እና አንቺ ነሽ እህቴ ጥላቴ በማለት ተናዳለች ማለት ነው። ዝና ደግሞ እንግዲህ ማህሌትን ቀጠራትና 2 አይነት ምርጫ ሰጥቷታል። አንድም ወደ እነ ብሩኬ ቤት እንደ አዲስ ይቅርታ ጠይቃ እንድትመለስና ከብሩኬ ቤት እንድትገባ፣ ያለ በለዚያ ደግሞ እንግዲህ ኤፍራታን አሳልፋ ለዝና እንድትሰጠው ነው። ዝና እንግዲህ አሁን ማህሌት እያሳካችው ያላደረገችውን ነገር ሁሉ በኤፍራታ አማካኝነት እንዲሳካ ለማድረግ ኤፍራታን የትም ገብተሽ አምጥተሽ ከሰጠሽ ገንዘብ ይሰጥሻል እያላት ይገኛል። እሷ ግን ለምን ብዬ እህቴን እንዴት ነው ለገንዘብ ብዬ አሳልፍ የምሰጣት? በፍጹም አሳልፍ ያሰጣትም እያለች እዚህ ጋር ልብ እየገዛች ትገኛለች። ምክንያቱም እስካሁን የሄደችበት ርቀት ሁሉ ያክሽ ሽንፈት እንጂ ምንም ያስከተለላት እንደሌለ ስታውቀው ተመልሳ አስቤበት ብላ መታለች። ግን እሷን ብትሆን ከዚህ በኋላ ወደ እነ ብሩኬ ቤት የመመለሱን ነገር በፍጹም እንደማያስገቧትና እንደማይቀበሏት እያወቀች ነው ልቧ ማለት ነው። አሁን መድብል እንግዲህ ቁጭ ብሎ ወንድሙን ብሩኬን እያናገረው ይገኛል። ብሩኬ ለአንተ ብላ ትልቅ መስዋዕትነት የከፈለች በጣም ጥሩ የሆነች ለአንተ የምትሆን እኮ አሁን ቶሎ አገግመ ልድርህ እፈልጋለሁ፣ ድል ባለሰርግ አንተንም እድርሃለሁኝ፣ ሞገስንም ከሉላ ጋራ ድል አድርጌ እድራቸዋለሁ። ከዛ በኋላ የራሴን ህይወት ደግሞ እሞክራለሁ። እኔ ህይወቴ በሙዚቃ ነው። ስለዚህ ሙዚቃ በጣም ስለምወድ እንደነ ጥላሁን ገሰሰና እንደነ ቴዲ አፍሮ እንዲሁም ደግሞ እንደነ አለማየሁ እሸቴ ጥሩ ሙዚቃ አውጥቼ ካቀናበርኩ በኋላ አንዷን አግብቼ እኔ መውለድና ማግባት ይኖርብኛል ብሎ ያማክረዋል። ብሩኬም አዎ ወንድሜ አግባ፣ ውለድ፣ ማግባት መውለድ አለብህ እያለ ቁም ነገር እየተነጋገሩ ይገኛሉ። በዚህን ሰዓት ደግሞ እሱ አሁን እኔን ለማረሳሳት ነው እንደዚህ የምትለው? እኔ እኮ ያልኩ አንተ ትክክለኛ ሚስት አለህ፣ ለአንተ ብላ ብዙ መስዋዕትነት የምትከፍል እሷን ልድርህ ነው እያልኩ ነው። ማናት ይላል እንግዲህ ብሩኬ። በእውነት ያውቃል በውስጡ ግን ማን እንደሆነም ለሱ ሆነ ለልጁ የቆመለትና ለሱ የተቸገረለት እና ማን እንደሆኑ ተረድቷል። ግን በአፉ አውጥቶ ቅድስት ነች ለማለት ግን አልቻለም ማለት ነው። ምክንያቱም እስኪ እሱ ያዘጋጀልኝ ማንን ትሆን በማለት ይነግረኛል በተደጋጋሚ። መድብልም ደግሞ እኔ አሁን አንተ ምንድነው አላወቅ ሆነ ነው ለአንተ ጥሩ ነገር ያደረገችልህ፣ ለአንተ መስዋዕትነት የከፈለችልህ፣ አንተን የምትወድ አንተን የምታከብር በአሁኑ ሰዓት የማይገኝ ስራ እንደዚህ አይነት ሰው በሌለበት ሰዓት የተገኘችልህን እንዴት አታውቃትም ብሎ ቢደጋግምለትም አራት አድክመኝ ንገረኝ፣ ማን እንደሆነች ንገረኝ እያለው ነበር። መድብል እንግዲህ ያው ቅድስትን ነው ለብሩኬ ሊደርለት ያሰበው። እሷ ምሳሌም እንግዲህ ቅድስትም በጣም እንደናት ቅድስትም ለምሳሌ ከእናትም በላይ ብንልም በጣም የምትወዳትና ለዚህ ያበቃቻት እሷ ናት። ብሩኬ በታገተበት ሰዓት መድብል በሌለበት ሰዓት ራሱ ያን ሁሉ ችግርና መከራ አብራ የተጋፈጠችው ስታለቅስ እያለቀሰ ሲያሟት እየታመመ ሲቸገሩ እየተቸገረች ያሳለፈችው ቅድስት ዛሬ ወደ ደስ የሚል ደስታ ህይወት እየተመለሱ ነው። ግን አሁን ያንድ የምንፈራው በመካከልም እንግዲህ ወይዘሮ ማህሌት ተልከዋል ለማሳካት ብሩክን ለመቅረብ ብላ የመጣችውን መንገድ እንግዲህ እውነት መድብል እያለ እዛ ቤት ትገባለች ብዬም አላምንም። መድብል እያንዳንዱን ስራዋን ስለሚያውቅ የማህሌትን
አሁን ኤፍራታ እንግዲህ እነ ዝናን ለማግኘት ብላ ወደ እነ ቅድስት ቤት ተቀላቅላ ከዚህ በኋላ ጥላ ከለላዋ መድብል እንዲሆን ስትነግረው መድብልም አይዞሽ እኔ በተቻለ መጠን አንቺን ልጠብቅሽ ቃል እገባልሻለሁኝ ስላላት ከማህሌት ጎን መቆሙን ትታ ከነ መድብልና ከነ ብሩኬ ጎን ለመቆም ወስናለች ማለት ነው። እንግዲህ በጣም ደስ ይላል። ቀጣው እንግዲህ ሁላቸውም ተይዘው የጠበቃውም ተይዞ እነ ዝናና እነ ካሌብ ሞሴስም ከሽፎባቸው ያቺ የታገተች ምስኪንም ልጅ ከእገታዋ ወጥታ ወደ ቤተሰቦቿ የምትሄድበት ቀን ቅርብ ይሆናል። ስለተከታተላችሁኝ ከልብ አመሰግናለሁ።